መርማሪው ጂም ጎትስ ጄኒፈር የምታለቅሰው ለወላጆቿ ሳይሆን ለራሷ መሆኑ ገባው። እጆችሽ ታስረው ከሆነ እንዴት ስልኩን አውጥተሽ ደወልሽ ብሎ ሲጠይቃት ጄኒፈር መርበትበት ጀመረች። በትረካዋ ውስጥ ያሉት ቀዳዳዎች እየሰፉ መጡ። በመጨረሻም አባቷ ከኮማ ነቅተው ልጄ ገዳዮቹን በቤት ውስጥ በነፃነት ስታወራ አይቻለሁ ብለው ምስክርነት ሲሰጡ የጄኒፈር የውሸት ዓለም ድምጥማጡ ጠፋ። ዛሬ ጄኒፈር ፓን የእድሜ ልክ ስራቷን በካናዳ ወይኒ ቤት እየገፋች ትገኛለች። ለ10 ዓመታት በውሸት የገነባችው ህንጻ መጨረሻው እናቷን መቃብር፣ አባቷን የአካል ጉዳተኛ፣ እሷን ደግሞ የዘላለም እስረኛ ማድረጉ ነበር። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ውሸት የቱንም ያህል ረጅምና የተወሳሰበ ቢሆንም እውነት አንድ ቀን ሾልኮ መውጣቱ አይቀርም። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ጄኒፈር ለፈጸመችው ድርጊት ወላጆቿ ያደረጉባት ጫና ምን ያክል ሊሆን ይችላል? ወይስ የራሷ የጭካኔ ውጤት ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ትምህርት ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት አስገራሚ እውነተኛ የወንጀል ታሪኮች እንዲደርሷችሁ ደግሞ ቤኪ ቲዩብን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።